ሰላም ጤና ይስጥልኝ የቡና ሚዲያ ቤተሰቦች እንደምን አላችሁ? በመላው አሜሪካና በዓለም ዙሪያ የዶናልድ ትራምፕን መንበረ ስልጣን የሚነቀንቅ ታሪካዊ ህዝባዊ ተቃውሞ እየተካሄደ ነው። አሜሪካ ንጉስ የለም የሚል መሪ ቃል በታወከችበት በዚህ ወቅት የቡና ሚዲያ ዓለም አቀፍ ትንታኔያችንን ይዘንላችሁ ቀርበናል። ከአማኑኤል ኃይሌ ጋር አብራችሁ እንድትቆዩ ጋበዝኩኝ። በአሜሪካ ታሪክ ታይቶ በማይታወቅ መልኩ በሚሊዮን የሚቆጠሩ ዜጎች አደባባይ ወጥተዋል። ንጉስ የለም ወይም ኖ ኪንግስ በሚለው መሪ ቃል የሚመራው ይህ ተቃውሞ የፕሬዝዳንት ትራምፕን አስተዳደር መሰረት እየናጠው ይገኛል። ተቃውሞ በአሜሪካ ብቻ የተወሰነ አይደለም። በአምሳዎቹ የአሜሪካ ግዛቶች በዓለም ዙሪያ በሚገኙ 15 ሀገራትና ከ3000 በላይ በሚሆኑ የተለያዩ ስፍራዎች ተቃውሞ በኃይል እየቀጠለ ይገኛል። ይህ ለዲሞክራሲ የቆመ የሚመስለው ሰልፍ በትራምፕ አስተዳደር ላይ ያለውን ከፍተኛ የህዝብ ቅሬታ በግልጽ ያሳየ ክስተት ሆኗል። ይህ ግዙፍ ህዝባዊ ቁጣ የተቀሰቀሰባቸው ሶስት ዋና ዋና ምክንያቶች አሉ። የአስተዳደሩ አምባገነናዊ ፖሊሲዎች ናቸው። ተቃዋሚዎቹ ትራምፕ ህገ መንግስታዊ ስልጣናቸው ገደብ አልባ በሆነ መልኩ እየተጠቀሙበት ነው በማለትም ይከሳሉ። ተደጋጋሚ የሆኑ የሙስና ወንጀሎችና የአስተዳደሩ ግልጸኝነት ማጣት የዜጎችን ትዕግስት ማስጨርሷል። አሜሪካ በመካከለኛ ምስራቅ በተለይም ከኢራን ጋር በገባችበት ግጭት ውስጥ የምታደርገው አሳፋሪ ተብሎ የተገለጸው ጣልቃ ገብነት ነው ብለዋል። የአሜሪካ ወታደሮች አላስፈላጊ መስዋዕትነት ይቁም የሚለው መፈክር በሰልፉ ላይ ጎልቶ እየተሰማ ይገኛል። ብዙዎች ይህ ጦርነት የአሜሪካ ብሔራዊ ጥቅም የማይወክልና የንጹሃንን ወታደሮችን ህይወት የሚቀጥፍ ነው በማለት በጽኑ እየተቃወሙት ነው። ይህ የለውጥ ተቃውሞ በትራምፕ የውጭ ጉዳይ ፖሊሲ ላይ ትልቅ ተጽዕኖ ማሳደሩ አይቀሬ ነው። መንግስታቸው በውጭ ሀገር ጦርነት በከፈተበት በዚህ ወቅት የገዛ ህዝቡ አንፈልግም ማለቱ ያስተዳድሩን የሞራል የበላይነት የሚነጥቅ ነው ተብሎለታል። ኢራንና ሌሎች የቀጠናው ተዋናዮች ይህንን የአሜሪካን የውስጥ መከፋፈል እንደ መልካም አጋጣሚ ሊጠቀሙበት ይችላሉ የሚል ስጋት በዲፕሎማቶች ዘንድ እየተሰማ ይገኛል። አሜሪካ በዓለም አቀፍ ደረጃ ያላትን ተጽዕኖ ለመጠበቅ ወይስ የህዝቦቿን ድምፅ ሰምታ ከጦርነቱ ለመውጣት ትገደድ ይሆን? የዛሬው የቡና ሚዲያ ዓለም አቀፍ ትንታኔ ፕሮግራማችን ተመልክቶታል። ይህ ታሪካዊ የተቃውሞ ሰልፍ የአሜሪካን ፖለቲካ ወዴት ይወስዶ ይሆን? ትራምፕስ ለዚህ ንጉስ የለም ባይ ህዝብ ምን ምላሽ ይሰጡ ይሆን? ውድ የቡና ሚዲያ ቤተሰቦች እናንተስ በዚህ ዙሪያ ምን አስተያየት አላችሁ? አስተያየታችሁን በኮሜንት መስጫው ላይ አስፍሩልኝ። ቪዲዮን ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ዜናዎቻችን አሁንም እንደቀጠሉ ናቸው። ለሳምንታት ተዘግቶ የቆየው የዓለም ንግድ መስመር የጀርባ አጥንት የሆነው የሆርሙዝ ሰርጥ ዛሬ አዲስ ክስተት አስተናግዷል። ኢራን በፓኪስታን ሰንደቅ ዓላማ የተመዘገቡ 20 መርከቦች በወሽመጡ በኩል እንዲያልፉ ፈቅዳለች። ይህ እርምጃ የቱርክ፣ የግብፅ፣ ሳውዲ አረቢያና ፓኪስታን ከፍተኛ ዲፕሎማቶች ስብሰባ ጋር የተያዘ ነው ተብሏል። የፓኪስታን የውጭ ጉዳይ ሚኒስትር ይህንን ውሳኔ የሰላም አብሳሪ ሲሉ ጠርተውታል። ግጭቱ ከመከሰቱ በፊት በቀን በአማካይ 138 መርከቦች ያልፉበት የነበረው ይህ ወሳኝ መስመር አሁን በከፊልም ቢሆን መከፈቱ ለዓለም ኢኮኖሚ ትልቅ ትርጉም አለው። ወደ ጦር ግንባሩ ስናመራ ደግሞ ሁኔታዎች ይበልጥ ውስብስብ እየሆኑ መጥቷል። በሰሜን አሜሪካ ገሊላ አካባቢ በሜቱላ አቅራቢያ በርካታ የእስራኤል ወታደሮች መሳሪያቸውን ጥሎ እጃቸውን ሲሰጡ የሚያሳይ ተንቀሳቃሽ ምስል በሂዝቦላ በኩል ይፋ መደረጉም እየተሰማ ነው። ምስሉ በኢንተርኔት ዓለም አቀፍ በፍጥነት እየተሰራጨ ሲሆን የእስራኤሉ ቻናል 13 በበኩሉ በሰሜናዊ ግንባር ከፍተኛ የእስራኤል ኪሳራ መድረሱንና በርካታ ወታደሮች እጃቸውን እየሰጡ መሆኑን በዘገባው አረጋግጧል። ይህ ክስተት በአሜሪካ፣ እስራኤልና በኢራን ወገኖች መካከል ለአንድ ወር በዘለቀው ጦርነት ውስጥ ትልቅ የኃይል ሚዛን ለውጥ ሊያመጣ እንደሚችልም ይገመታል። ጥያቄው ግን ይህ የኢራን ዲፕሎማሲ ለውጥና በእስራኤል ግንባር የታየው ወታደራዊ ሽሽት የቀውሱን መቋጫ ያመለክታሉ ወይስ የከፋ ጦርነት ዋዜማዎች ናቸው የሚለው የአራትዮሽ ስብሰባውን ምን ውጤት ይዞ ያመጣ ይሆን የሚለው ጉዳይ ነው። ውድ የቡና ሚዲያ ተከታታዮች እናንተስ በዚህ ጉዳይ ላይ ምን ትሉታላችሁ? አስተያየታችሁን በኮሜንት መስጫው ላይ አስፍሩልኝ። የዛሬው የዓለም አቀፍ ትንታኔ ፕሮግራማችን ይህንን ይመስላል። ሰብስክራይብ በማድረግና ቪዲዮን ሼር በማድረግ ከኛ ጋር መሆናችሁን ቀጥሉ። ስለተከታተላችሁኝ አመሰግናለሁ። ጤና ይስጥልኝ።